ሰላም ቃሊ ነኝ። ዛሬ በጉጉት ስጠብቁት የነበረውን ርዕስ ይዤላችሁ መጥቻለሁ። እሱም ምንድነው? ሪሊጅን ቨርስስ ስፒሪቹዋሊቲ ወይም ደግሞ ሃይማኖትና መንፈሳዊነት ምን ልዩነት አላቸው፣ እንዲሁም ደግሞ ተመሳሳይነታቸውስ ምን ይመስላል የሚለውን አብረን እናያለን። አብራችሁ ይቆዩ። ሰላም እንዴት ናችሁ? ቃል ኪዳን አብራ ነኝ። ዌልካም ቱ ማይ ቻናል። ሰዎች አብዛኛውን ጊዜ ስለ ሃይማኖትና መንፈሳዊነት ሲወራ ወይም ሪሊጅን እና ስፒሪቹዋሊቲ ሲባል ሁለት የተለያዩ ነገሮች እና ተቃራኒ ነገሮች እንደሆኑ አድርገው ሊያስቡም ይችላሉ፣ ወይም ሲያወሩ ሰምታችሁ ሊሆን ይችላል። ነገር ግን ሁለቱም የሚደጋገፉ እርስ በርስ አብረው ሊሄዱ የሚችሉ ነገሮች እንደሆኑ ዛሬ በደንብ በግልጽ አድርገን እንመለከተዋለን ማለት ነው። ሃይማኖት ምንድን ነው? መንፈሳዊነት ምንድን ነው? ሃይማኖተኛ ሰው ሆኖ መንፈሳዊነት የጎደለው ህይወት ምን ይመስላል? ወይም መንፈሳዊ ሆኖ ደግሞ ምንም መሰረት የሌለው ከሆነ ምን አይነት ህይወት ሊሆን ይችላል የሚለውን ነገር ነው የምንመለከተው። የትም እንዳትሄዱ። በነገራችን ላይ ሁለቱም የሚመልሱልን ጥያቄዎች አሉ። ማን ነኝ? ምንድን ነኝ? ከየት ነው የመጣሁት? እዚህ ምድር ላይ መኖሬ ትርጉሙ ምንድን ነው? እንዴት የተሻልኩ ሰው መሆን እችላለሁ? ከፈጣሪ ጋርስ እንዴት አድርጌ መቀራረብ እችላለሁ? ወይም ግንኙነት መመስረት እችላለሁ? የሚሉትን ጥያቄዎች ለመመለስ የሚረዱ መንገዶች ናቸው ሁለቱም። ስለ ሃይማኖት እንመጣ። ሃይማኖት ያው ሴት ኦፍ ሩልስ ኤንድ ሬጉሌሽንስ ነው። የእምነቶች የሪቹዋሎች ስብስብ ነው። እሱ ላይ መሰረት አድርጎ ከፈጣሪ ጋር የምትገናኙበት ድልድይ ነው ማለት ነው። በተቃራኒው ስፒሪቹዋሊቲ ስንል ደግሞ ሞር ኦፍ ከፈጣሪ ጋር ወይም ደግሞ ከእግዚአብሔር ጋር ፐርሰናል የሆነ ሪሌሽንሽፕ እንዴት መመስረት እንደምትችሉ የሚያመላክት ነው። ቤዚክ ዲፍረንሱ ምንድን ነው? ያኛው ውጫዊ ነገር ላይ የተመሰረተ ነው። which is ሃይማኖት ከውጭ ህጎች አሉ፣ ስርዓቶች አሉ፣ የተቀመጠ የሆነ ስትራክቸር አለ። እነሱን መከተል ነው። የሆነ ሞራል ጋይድ ላይን አለ አይደለ? አይ ቲንክ በአማርኛ ሞራል ግብረ ገብ ነው ተብሎ የሚጠራው። እነዚህ ስርዓቶች ይሄ ሞራል ይሄ ስንኖር ማለት ነው እንዴት ሊኖረን እንደሚችል የሚያሳይ የሚያስተምር ማፕ ነው ማለት ነው። ስፒሪቹዋሊቲ ግን ሞር ኦፍ ኤክስፔሪየንስ ላይ የተመሰረተ ነገር ነው። ስለዚህ የሆነ ህግ መከተል ወይም የሆነ ስነ ስርዓትን መከተል ሳይሆን ለራሳችሁ እውነትን ፋይንድ አውት ማድረግ የምትችሉበት ኤክስፔሪየንስ ነው ማለት ነው። ሪሊጅን ላይ ትምህርት አለው። ለምሳሌ እንደዚህ ነው እያለ የሚያስተምረው አለ። እውነታውን ማለት ነው በትምህርት መልኩ ነው ዴሊቨር የሚያደርገው ወደ ሰዎች ማለት ነው፣ ወይም ደግሞ ወደ ኦዲየንሱ። ነገር ግን ስፒሪቹዋሊቲ ላይ እንዳልኳችሁ ምንድነው ኤክስፒሪየንስ ተኮር ነው፣ ወይም ደግሞ ጉዞ ላይ ያተኮረ ነው ማለት ነው። ኢንስቴድ ኦፍ ይሄ እንዲያድርግ እንደዚህ ስራ እንደዚሁን ምናምን የሚሉ ነገሮች ሳይሆን እውነታውን በራስ ኤክስፒሪየንስ አድርገህ አግኘው እንደማለት ነው። አንዱ ከአንዱ የተሻለ ነው፣ አንዱ ልክ ነው፣ አንዱ አይደለም የሚል አይነት አስተሳሰብ ላላቸው ሰዎችም ጭምር ግልጽ እንዲሆን ይህንን ቪዲዮ የምሰራው። ምክንያቱም ዲፕሊ አንደርስታንድ ማድረግ ስትጀምሩ ማተር ማድረግ ያቆማል፣ ምን ሃይማኖት ሆናችሁ አልሆናችሁ። ምክንያቱም አት ዘ ኤንድ ኦፍ ዘ ዴይ ሁላችንም አላማችን ነፍሳችን እንድታድግ ነው አይደለ? ሶላችን ኢቮልቭ እንዲያድግ ነው የመጣ ነው እዚህ ምድር ላይ። ስለዚህ ከፍ ማለትና የተሻሉ ሰዎች መሆን ነው። በመንፈሳዊ መንገድም ሊሆን ይችላል፣ ወይም ደግሞ በሃይማኖታዊ መንገድም ሊሆን ይችላል ያንን ነገር አቺቭ የምናደርገው። ስለዚህ ግዴታ የዚህ ሃይማኖት ተከታይ ወይም ደግሞ የዚህ እንትን ተብለን የሆነ ቦክስ ውስጥ መቀመጥ አይጠበቅብንም ልላችሁ ፈልጌ ነው። አሁን ደግሞ ባለንበት ዓለም ላይ ይሆናል አይደለ? ነገሮች ቶሎ ገነው የሚወጡበት ኢንፎርሜሽን በጣም ወደዛ የሚተላለፍበት ሰዓት ነው እና ነገሮች በጣም ትሬንዲ ሲሆኑ ወይም ደግሞ በጣም ብዙ ሰዎች የሚያወራቸው ነገሮች ሲሆኑ ትክክል እንደሆኑ ወይ ደግሞ ታማኝነት እንዳላቸው አይነት አድርገን ልናስባቸው እንችላለን። ኤኒዌይስ የሚወራውን የሚደረገውን ብቻ እየተከተልን ከመሄድ ይልቅ እነዚህ ሁለት ነገሮች እንዴት ነው ህይወቴ ውስጥ ልተረጉማቸው የምችለው፣ እንዴት ነው ልረዳቸው የምችለው የሚለውን ነገር በደንብ አናላይዝ እንድናደርግና እንድንኖረው ይረዳናል።
ሶ that's why I'm here ማለት ነው። እና ብዙ ጊዜ አስተውላለሁኝ እኔም እንደዚህ አይነት ቲቺንጎችን ይዤ ስመጣ ሶሻል ሚዲያ ላይም ሆነ እንደዚህ ሰዎች ይጠይቁኛል ሃይማኖትሽ ግን ምንድነው ምናምን እያሉ እና ለምን ግን እንደዚህ ያስጨንቃቸዋል ብዬ ራሴን እጠይቃለሁኝ። ምክንያቱም የኔ መልካምነት ጥሩ ሰው መሆን ወይም ደግሞ የማስተምራቸው ነገሮች የእውነት በህይወታቸው ውስጥ ቫልዩ ያረጋሉ ወይስ አያረጉ የሚለው ነገር ላይ ማሰብ ሲገባቸው የሆነ ነገር ውስጥ ትገባለች አትገባም የሚለውን ለመደምደም ስለሚጠይቁኝ ማለት ነው። ሶ እኔ ፐርሰናሊ ከልጅነቴ የተወለድኩትም ያደግኩትም ቤተሰብ የኦርቶዶክስ ክርስቲያን ተከታዮች ስለነበሩ ኦፍኮርስ የእሱን እምነት መሰረት አድርጌ ነው እዚህ ደረጃ ላይ የደረስኩት ማለት ነው። ከዛ ውጪ ግን ከልጅነቴ ጀምሮ ከፈጣሪ ጋር የራሴ የሆነ ሪሌሽንሽፕ ነበረኝ ወይም ኮኔክሽን ነበረኝ። ጥያቄ ጠይቃለሁ። የተባልኩትን ነገር ብቻ እንዲህ በጭፍን የምቀበል ሰው አልነበርኩኝም። ኩዌስችን አደርጋለሁ በደንብ አድርጌ ኤክስፕሎር አደርጋለሁ ምናምን። ሶ በተደጋጋሚ ነግሬያቸዋለሁ 6 years ago ነው I had a spiritual awakening የሚባል ኤክስፒሪየንስ። ያው ብዙ ተርሞች አልወድም ባይ ዘ ዌይ እንዲህ የተባለ ሌብል ስናደርጋቸው የተሳሳተ ኢንፎርሜሽንም አብሮት ሊያያዝ ስለሚችል ማለት ነው። ግን ዞሮ ዞሮ ለየት ያለ የህይወት ገጠመኝ ነበረኝ ብንለው ይሻለኛል እኔ። የዛኔ ለህይወት ያለኝ እይታ ስለ ሃይማኖት ሊሆን ይችላል፣ ስለ ቤተሰብ፣ ስለ ፍቅር፣ በአጠቃላይ ስለዚህ ዓለም ላይ ስላሉ ነገሮች እንዲሁም ቢዮንድ ዳት ስላሉ ነገሮች ስለ እግዚአብሔር ስለ ፈጣሪ ምናምን እንደዚህ የማሰባቸው ነገሮች ኩዌስችን የተደረገበት እኔ ራሴ እስከዛሬ የመጣሁበት ነገር የሆነ ትክክል ነው አይደለም ብዬ ጥርጣሬ ውስጥ እስክገባ ድረስ ያደረገኝ ነበር። እና ከዛ በኋላ ግን ያው ክላሪቲ ይመጣል አይደለ? የሆነ ሰዓት ላይ ሁሉ ነገር ግልጽ ብሎ አንደርስታንድ ሳደርገው ለካ እንደዚህ ነው ብዬ ያልኳቸው ነገሮች ነበሩ ወይም ድምዳሜዎች ላይ ደረስኩኝ። ኤኒዌይስ ዞር ብለን ኤክስፔሪየንሴንም እያየን ከዛ በኋላ ደግሞ እነዚህ ነገሮችን እንዴት በህይወታችን ውስጥ እንተረጉማለን የሚለውን ነገር ነው የምናወራው። እኔ ሪሊጅን ወይም ሃይማኖት መሰረት ነው ብዬ አስባለሁ። ምክንያቱም እዚህ ምድር ላይ ልክ ስንመጣ ያው ሁሉንም ጥያቄዎቻችንን የሚመልሱልን ወላጆቻችን ናቸው። ስለዚህ ከነሱ መልሶቻችንን እናገኛለን። ከዛ በኋላ ግን ትንሽ ከፍ እያልን ስንመጣ ምናልባት ጠለቅ ያሉ ጥያቄዎች ይኖሩናል፣ ወይም ደግሞ ቤተሰቦቻችን የሚሰጡን መልስ ራሱ ላያረካን ይችላል። ስለዚህ ጋይደንስ ያስፈልጋል። ሃይማኖት ጋይድ ያደርጋል ብዬ አስባለሁ። በተለይ ደግሞ እንዳልኳችሁ ይሄ ስነስርዓት ያለው ሰው ለመሆን ጥሩ ሰው ለመሆን በጣም የሚያግዝ ነገር ነው፣ መሰረት ነው። ከፈጣሪ ጋር ማን ነው ፈጣሪ፣ እንዴት ነው ፕሮሰሱ ምን ይመስላል፣ የፍጥረት ምናምን የሚሉትን ጥያቄዎች ለመመለስ በጣም አጋዥ ነው ብዬ አስባለሁ። ምክንያቱም ግዴታ ነው ብዬ አላስብም። በነገራችን ላይ የሆነ ሰው ሲወለድ ጀምሮ ሃይማኖት ሊኖረው ይገባል የሚል እምነት ወይም አስተሳሰብ የለኝም። ግን ከሌለው ላይፍን ለመምራትና በራሱ ይሄ ጥሩ ሰው መልካም ሰው ለመሆን የሆነ ስርዓት ያስፈልገዋል፣ ስትራክቸር ያስፈልገዋል። እና ያንን ስትራክቸር ደግሞ የሚቀርጸው ወይም ደግሞ የሚሰጠው ያው ወላጆቹ፣ ቤተሰቦቹ፣ ያው ኢሚዲየት ፋሚሊው ሊሆን ይችላል። ስለዚህ እነዛ ሰዎች ትክክለኛ መንገድ ላይ ካልሆኑ ወይም ደግሞ የራሳቸው የሆነ ፐርሰናል ኢሹ ካላቸው እሱንም ሪፍሌክት ሊያደርጉበት ይችላሉ እዛ ሰው ላይ ማለት ነው። ማለት አብረው ሊሰጡት ይችላሉ፣ ሊያወርሱት ይችላሉ ማለት ነው። ስለዚህ እንዳልኳችሁ ሃይማኖት መጀመሪያ ላይ እንደ መነሻ እንደ ፋውንዴሽን በጣም ያገለግላል የሚል እምነት አለኝ። ከዛ ካደጋችሁ በኋላ ደግሞ ያው ኩዌስችን ማድረግ ትችላላችሁ። የትኛው ሃይማኖት ላይ ምን አይነት አስተምሮት አለ፣ እናንተ የተወለዳችሁበት ያደጋችሁበት ሃይማኖቶች ከሌሎች ሃይማኖቶች ልዩነታቸው ምንድን ነው፣ የሚያመሳሰላቸው ነገርስ ምንድን ነው የሚለውን ነገር እየጠየቅን ከዛ አንዱን መርጠን መሆን እንችላለን። ግን እኛ ማህበረሰብ ውስጥ በጣም እንደዚህ ምንድን ነው የሚባለው በቃ ይሄ ኦፕን ማይንድድ መሆን በጣም ከባድ ነው። ምክንያቱም አይዶኖ ፕሮግራሚንጉ ይመስለኛል ከልጅነታችን ጀምሮ ለምሳሌ አንድ ሃይማኖት ውስጥ ስናድግ ያ መንገድ ብቻ ትክክል እንደሆነ አይነት ነገር ያስተምሩናል። ስለዚህ የሚቀረጽብን ነገር የኔ ሃይማኖት የተሻለ ነው፣ የኔ ሃይማኖት ያጸድቀኛል፣ የኔ ሃይማኖት ሁሉንም መልሶች ይይዛል፣ የሌላ ደግሞ ልክ አይደለም፣ ስህተት ነው፣ ወይም ደግሞ ንቀትም ወይም ይሆን አለ አይደለ ሊፈጥርብን ይችላል። ግን በደንብ ሲገባንና ሃይማኖት ምን
ሊረዳና ሊያግዘን እንደሚችል ስናውቀው ግን እንደዛ መሆን እናቆማለን ማለት ነው። that's why we need spirituality። ምክንያቱም spirituality ምንድነው እንዳልኳችሁ ይሄ ውጫዊ ነገር ላይ የተመሰረተ ስላልሆነ ወደ ውስጥ መግባትን የራሳችን የሆነ ኤክስፒሪየንስ እንዲኖረን የሚገፋፋ ነገር ስለሆነ ሁለቱም ባላንስ ማድረግ ከፈጣሪ ጋር ያለን ግንኙነት ጠንካራ እንዲሆን በጣም ያግዘናል። ለእኔ ለምሳሌ እንዳልኳቸው ኦርቶዶክስ ክርስቲያን ሃይማኖት ተከታይ ቤተሰብ ውስጥ ነው የተወለድኩት ያደግኩት። ከዛ ግን የበለጠ ስለ ሃይማኖት እንዳያውቅ እንድረዳ ያገዘኝ ነገር ምንድነው I went to church school ከ4ኛ ክፍል ጀምሬ የቤተክርስቲያን ትምህርት ቤት ውስጥ ነው የተማርኩትኝ። ራጉኤል ነው የተማርኩት ካወቃችሁት እና 10 ዓመት ነበረ። እዛ ትምህርት ቤት ስገባ የሆነ እንትን ነበረው በቃ የትምህርት ቤቱ የራሱ የሆነ ስርዓት አለው። ቤተክርስቲያን ውስጥም ስለሆነ ያለው ለምሳሌ ጧት ላይ ሰልፍ ላይ አባታችሁን ይብለስ አንጸልይ የዜግነት ክብር አንዘምርም። ስለዚህ ጸሎት እናደርጋለን ላይክ ቤተክርስቲያን ውስጥ የሚደረጉ እነዚህ ሪቹዋሎችን ማለት ነው ፕራክቲስ እናደርግ ነበር እና በቃ ከእግዚአብሔር ጋር ለመገናኘት ለመተዋወቅ የረዳኝ ነገር ነበር እና በጣም ነበር የምወደው። እኔ ማይመቸኝ የነበረው አንዳንዱ ቲቺንጎች ላይ ለምሳሌ ስትጠይቁ ይሄ ያለ አይደለ ብዙ አትፈላሰፊ፣ እንዳታስቀስፊን፣ አትዳፈሪ ምናምን የሚሉ ነገሮች እነሱ ነገሮች በጣም ግራ ያጋቡኛል። ምክንያቱም እንዲህ ፈጣሪ አይምሮ የሰጠን ጥያቄ እንድንጠይቅ እንድናስብ እንድናሰላሰል ነው። ለምንድነው አንዳንድ ትምህርቶችን እንደዚህ ብለው አስተምረውኝ ከዛ በኋላ ደግሞ ሌላ ቦታ ላይ ሌላ ነገር ጥቅስ ሲጠቅሱ እንዴ እንደዛ አልነበር እንዴ ምናምን ብላችሁ ስትጠይቁ እንደ ድፍረትና ፈጣሪ ማሳዘን አድርጎ የሚቆጠረው ብዬ በጣም እንትንን ነበር እጠይቅ ነበረ። ግን ዞሮ ምንድነው የኔን እግዚአብሔር እንዳገኘው ረድቶኛል። ምክንያቱም መጀመሪያ እንዳልኳችሁ ፕሮቫይድ የሚያደርገው ነገር አለ አይደለ? ሃይማኖት ለምሳሌ የቅዱስ መጽሐፍ እንደሚባለው ሜሴጅ ምንድነው ቃሉ ብቻ ላይክ ስክሪፕቸርስ ምናምን እንደዚህ አይነት ነገሮችን ፕሮቫይድ ያደርጋል ሃይማኖት። ስለዚህ ለምሳሌ ኦርቶዶክስ ሃይማኖት ውስጥ ካላችሁ መጽሐፍ ቅዱስ አለ፣ ሙስሊም እምነት ተከታይ ከሆናችሁ ደግሞ ቁርአን አለ። ስለዚህ መጽሐፍ እንደዚህ ጋይድ የሚያደርጉ ነገሮችን በዝርዝር ያስቀምጣል ማለት ነው። እንዲያድርጉ እንደዚህ ሆኖ ምን አይነት ማንነትን መላበስ እንዳለብን ለምሳሌ ጀነራል የሆኑ ቲቺንጎች አሉ አይደለ? ደግነት፣ ርህራሄ፣ ይቅርባይነት ምናምን የመሳሰሉትን ነገሮች እንድንማር ያግዘናል። እሱን ሁላ ነገር ፕሮቫይድ ያደርጋል ማለት ነው ሪሊጅን። እንዳልኳችሁ እንደ ፋውንዴሽን እኔ በጣም ኢምፖርታንት ነው ብዬ ነው ማስበው። ምክንያቱም ሰውን እንዴት አድርጋችሁ ትቀርጹታላችሁ ወይም ታስተምሩታላችሁ ከክፉ ነገር እንዲቆጠብ መልካም እንዲሆን ለሰዎች ምናምን በምን ታስተምሩታላችሁ ነው። እንደዚህ አይነት ስትራክቸርድ የሆነ ነገር ግን ሲኖር እንደ ሃይማኖት አይነት ጋይድ ለማድረግ ያግዛል። ኢትስ ላይክ አ ማፕ የተቀመጠ ነገር አለ ኦልሬዲ። ስለዚህ ያንን ነገር እንደዚህ በማድረግ እንደዚህ በመሆን እያለ ዳይሬክት ያደርጋችኋል ወደምትፈልጉበት ወደ ፈጣሪያችሁ ለመገናኘት ወይም ደግሞ ለመቀራረብ። ስለዚህ ሃይማኖት የሚያቀርብልን ቅዱስ መጽሐፍቶችን ሊሆን ይችላል፣ ማምለኪያ ቦታዎችን ሊሆን ይችላል፣ ህይወታችንን የምንመራበትን ይሄ ሞራል ጋይድላይን ሊሆን ይችላል። እነዚህ አይነት ነገሮችን ፕሮቫይድ ያደርጋል። ለምሳሌ ኦርቶዶክስ ሃይማኖት ተከታይ የሆነ ሰውዬ መጽሐፍ ቅዱስ ሊያነብ ይችላል፣ ጸሎት ሊጸልይ ይችላል። ከዛ ደግሞ የሙስሊም እምነት ተከታይ የሆነ ሰው ደግሞ ቁርአን ሊቀራ ይችላል፣ ሊሰግድ ይችላል፣ መስጊድ ሊሄድ ይችላል፣ ጸሎት ያደርጋል፣ የመሳሰሉትን ነገሮች ማለት ነው። እነዚህ እንዳልኳችሁ ስትራክቸር ያለው ነገር ነው፣ የሆነ መዋቅር ያለው ነገር ነው። ግን ትንሽ አሁን ለምሳሌ እኔ ከልጅነቴም ጀምሮ ለመቀበል የሚያስቸግረኝ ነገር ምንድን ነበረ? አብዛኞቹ አስተምህሮቶች ፍርሃት ላይ የተመሰረቱ ስለነበሩ ማለት ነው። አሁን ለምሳሌ አትስረቅ፣ አትዋሽ ምናምን የሚሉትን ነገሮች ለማስተማር የሆነ በኋላ ላይ የምንቀጣበት ዋጋ የምንከፍልበት አይነት ነገር እንደሆነ አድርጎ ስለሚሳል በጣም ያስቸግረኝ ነበር ለመቀበል እና ያንን ነገር ለመተርጎም ራሱ በህይወቴ ውስጥ ነው። ፕላስ ደግሞ
ላይፍ ላይ ስትመለከቱ ራሱ ያውላ ቲቺንግ ራሱ ኖሮ ብዙ ሰዎች ከመስረቅም ከመዋሸትም ወይም ደግሞ እነዛን ነገሮች ከማድረግ አይቆጠቡም። ስለዚህ በኋላ ላይ ብቻ ምንድነው የሚፈጥረው ጸጸት ምናምን፣ ይሄ ከፈጣሪ ጋር የበለጠ የማራራቅ አይነት እንትን ውስጥ ሊከተን ይችላል። ከዛ ውጭ ግን አስተምህሮቱን ግን የህይወትንም ሆነ በአቅራቢያችን የሚሆኑትን ነገሮች ለመረዳት ግን በጣም ያግዛል፣ ያገለግላል። ኦፍኮርስ መንፈሳዊነት ግን ሲሆን ምንድነው ነፃነት አለው፣ በጣም ፍሪደም አለው። እንዲያድርግ እንደዚህ አታድርግ ምናምን አይነት ነገር የለውም። ሲጀመር ሁሉንም ነገር ወደ ውስጥ ነው የሚመራችሁ። አሁን ለምሳሌ የሆነ ነገር በላይፋችሁ ውስጥ ሲያጋጥማችሁ ምናምን ጣቱን የሚቀስርበት ወይም የሚጠቁምበት ወይም ደግሞ የሚወቅሰው አካል የለውም። ለምሳሌ ስፒሪቹዋሊቲ ላይ ሲሆን የሆነ ሰው ሚስትሪት ሲያረጋችሁ ወይም ደግሞ የሆነ በጣም የማትመርጡት አይነት ኤክስፔሪየንስ ሊሆን ይችላል ሲገጥማችሁ፣ ስፒሪቹዋሊቲ ምንድነው የሚለው ይሄ ነገር ምን ሊያስተምረኝ ነው? አንደኛ ነገር። ሁለተኛ ነገር ደግሞ ወደ ውስጥ እንድትገቡ ውስጣችሁ ውስጥ ያለው እምነቶችን ምናምን እንድትመረምሩ ነው የሚጠቁማችሁ ማለት ነው። ዌረልስ ከሪሊጅን ጋር ስንመለከተው ግን ምን ይሆናል? የሆነ ኤንቲቲ ያለ አይደለ? ሰይጣን ብለን ያስቀመጥነው ነገር አለ። ኃላፊነት መውሰድን ብዙም የሚሰብክ ነገር አይደለም። ወደ የሆነ ማላከክ ነገር አለው ማለት ነው። ስለዚህ መጥፎ አጋጣሚዎች ሲኖሩ ወይም እኛ ራሳችን አንዳንድ ስህተቶችን ስንሰራ ምናምን ሰይጣን አሳስቶኝ ነው ብቻ አካል ላይ እንድናላክክ ያደርጋል። ያ ደግሞ ምንድነው መሰላችሁ መጥፎ ጎኑ ኃላፊነት እንዳንወስድ ያደርገናል። ስለዚህ ኃላፊነት ካልወሰድን ደግሞ የተሻለን ሰዎች መሆን አንችልም። ከዚህ በፊትም አውርቼው አውቃለሁኝ ስለ ሜንታል ሄልት ስናወራ ሰዎች ራሳቸውን ለማጥፋት እንደዚህ የሚያስቡ ሰዎች ምናምን ብዬ አውርቼ አውቃለሁኝ ኤክስፔሪየንሴን። እና ምንድነው እንደዚህ አይነት ኢሹዎችን ለምሳሌ በሃይማኖት ስርዓት ውስጥ ማለት ነው ይሄ የመረዳትና ሶሉሽን የማምጣት ነገር ሳይሆን ያለው ሰይጣን ነው ተብሎ ይደመደማል። ነገር ግን የአይምሮ ህመሞች ሊሆኑ ይችላሉ እንደዚህ አይነት ነገሮች። እና የአይምሮ ህመም ነው ብለን ካልነው አድሬስ እናደርገዋለን፣ የሚያስፈልገውን ሕክምና እንወስዳለን፣ ከኛ የሚጠበቀውን ነገር ወይም ማሻሻል የሚያስፈልገን ነገር ልናደርግ እንችላለን። ሰይጣን ነው ግን ካልን ምን ማድረግ እንችላለን? ምክንያቱም ሰይጣን ነው ካላችሁ ኢትስ ካይንድ ኦፍ የሆነ ሄልፕለስ ነገር ትሆናላችሁ። በቃ ማለት ከእናንተ ቁጥጥር ውጭ የሆነ ነገር ነው እሱ። ኦልሬዲ እናንተን እየጠመዘዘ ከሆነ የሆነ ነገር የሚያስደርጋችሁ ማሻሻል መቀየር የምትፈልጉትን ነገር ራሱ ማሻሻልና መቀየር አትችሉም፣ ምክንያቱም ሰይጣን ስለሆነ ማለት ነው። ይህችን ልዩነት አንደርስታንድ ማድረግ ጥሩ ነው። ሃይማኖታዊ ቲቺንጎችን ስንቀበል ወይም ደግሞ ስናዳምጥም ስናነብም ማለት ነው በጭፍን መሆን አይጠበቅበትም። ምክንያቱም አት ኤንድ ኦፍ ዘ ዴይ መርሳት የሌለብን ነገር ምንድን ነው? ሃይማኖት ሰው ሰራሽ ነገር መሆኑን ነው። ሰውን የፈጠረው እንጂ እግዚአብሔር ፈጣሪ፣ እግዚአብሔር ምስል ደግሞ ኦርቶዶክስ እንትን ምናምን እንዳትሉኝ። ለዛ ነው ፈጣሪን በተደጋጋሚ የምጠቀመውና ፈጣሪ ማለት ነው ምድርን የፈጠረው ወይም ደግሞ ሂውመን ሬስን የፈጠረው ለምሳሌ አይደል እንጂ አሜሪካ፣ ኢትዮጵያ ምናምን እያለ መሬቱን ከፋፍሎ አይደለም የሰጠን የነበረው። ልክ ሰዎችንም ኢትዮጵያዊ ወይም ኢንዲየን ወይም ደግሞ እንትን ምናምን ብሎ አልሰጠንም። ሂውመን ሬስ ነው የፈጠረው። እኛ ግን እዚህ ምድር ላይ ስንኖር እየፈጠርን እያመጣን ነገሮችን እያስተካከልን ለኑሯችንም ያው ለብዙ ነገሮች አመቺ በሚሆን መልኩ ብዙ ነገሮችን ዴቨሎፕ አድርገናል። ታደዝሚን መጥፎ ነው ማለት አይደለም። ለአኗኗር እዚህ ምድር ላይ ህይወትን ለመምራት ያግዘን ይሆናል። ግን እንዳልኳችሁ ኩዌስችን ማድረግ ያስፈልጋል። ግዴታ የተባልናቸውን ነገሮች እንዳለ በጭፍን ተቀብለን መመራት አያስፈልግም ልላችሁ ፈልጌ ነው። መንፈሳዊነት ሰው ሰራሽ አይደለም፣ ተፈጥሯዊ ነው። ምክንያቱም ስፒሪቹዋሊቲ እኛ የሆነው ማንነታችን ነው። ስፒሪቹዋል ቢይንግስ ነን። በቃ በተፈጥሮ ራሱ ፊዚካል ባዲ ያለን we have a mind but we are a soul ወይም ደግሞ ነፍስ ነን። ትክክለኛና እውነተኛ ማንነታችን እሱ ነው። ስፒሪቹዋል ቢይንግ ሆነን ፊዚካል የሆነ ኤክስፒሪየንስ እያደረግን ያለ ነው ማለት ነው በዚህ ምድር ላይ። ይሄ ተፈጥሯዊ ምንነት ማንነት ነው እንጂ ሰው ሰራሽ ሰዎች እንደዚህኛ እኮ ምናምን ብለው አስተምረውን አሳምነውን ነግረውን ተምረነው የምናመጣው ነገር አይደለም ማለት ነው። አሁንም ቢሆን ማለት ነው
እንትን ዲፌንሲቭ እንዳትሆኑ። አንዳንድ ሰው አይ ካን ፊል ኦልሬዲ ገና ማለት ነው ታይትሉ ራሱ እንደሚያስጨንቀው ኤክስፕሎር ለማድረግ ኩዌስችን ለማድረግ ራሱ በጣም ብዙ ሰው ይጨነቃል። ለምን? ሃይማኖት በጣም ይሄ ስህተት ከሰራን በቃ ያለ አይደለ የሆነ የሚደርስብን ኮንሲኩዌንስ አለ የሚለው ነገር በጣም በውስጣችን ዲፕሊ ኢምቤድድ ስለሆነ ማለት ነው። አሁን እንደዚህ ስል ምን ሊሉ ይችላሉ? እንዴ እግዚአብሔር እኮ ይቅር ባይ ነው እንደዚህ ነው ምናምን ምናምን ሊሉ ይችላሉ አንዳንድ ሰዎች። አት ሴም ታይም ግን እግዚአብሔር ደግሞ ፈራጅ ነው፣ እግዚአብሔር እንደዚህ ይቆጣል፣ እግዚአብሔር ይቀጣል ደግሞ የሚሉም ነገሮች አሉ። ስለዚህ አትዘንጉ ለማለት ፈልጌ ነው ያኛውም አይነት አስተምህሮት እንዳለ እና እንደ ልጅ ሆናችሁ ደግሞ ሪሲቭ ስታደርጉ እኔ አትሊስት የሆነ ጊዜም ቢሆን ልጅ ነበርኩኝ ራይት ሶ እንትን ነው ላይክ ቅብል ነው የምታደርጉት የሚነገራችሁን ነገሮች ወይም የምትባሉትን ነገሮች ምን ነው የምታደርጉት በቃ አይደለ የሆነ እንትን ብላችሁ አታውቁም። ለምሳሌ እኛ ቤት አንድ ልጅ ነበረች ትዝ ይለኛል ኳስ ስታይ ማለት ነው ቲቪ ላይ የት ነው የሚያድሩት ያለች ልጅ ነበረች እና እነሱ እኮ እንደዚህ ምናምን ብለው ብቻ የሆነ ስቶሪ ነገሯት እና ያንን ስቶሪ ላይክ እንደ እውነት ነው በቃ አክሰፕት ያደረገችው እና ኢማጂን ለስንት ዓመታት ያንን ነገር ልትቀበለው እንደምትችል በህፃንነታችን የተነገርናቸው ነገሮች ውስጣችን በጣም ነው የሚቀመጡት። ከዛ ደግሞ በጣም ነው የሚመሩን ካደግን በኋላ ማለት ነው እና ይሄ ፍርሃቱ ምናምን ፓርቶ እኔ ብዙም አልቀበለውም። መንፈሳዊነት ላይ ግን እንዳልኳችሁ የሚያቃጥላችሁ እንዲህ የሚያንገበግባችሁ ነገር ስለሚኖር አይደለም እንደዛ የምትሆኑት። ጀስት አንደኛ የምታወጡት ነገር ተመልሶ ወደ እናንተ እንደሚመጣም አለው ትምህርቱ ማለት ነው። ስለዚህ እኔ መልካም ጥሩ የመሆነው መልካም ነገርም ጥሩ ነገርም ወደ እኔ እንዲመጣ ስለምፈልግም ጭምር ነው። መንፈሳዊነት ግን እንዳልኳችሁ ከፈጣሪ ጋር ቀጥታ የሆነና የግል ግንኙነት እንዲኖራችሁ ነው የሚያስተምረው ወይም ያተኮረው እዛ ላይ ነው። ኢንስቴድ ኦፍ የሆነ መዋቅር እንደዚህ ማድረግ እንደዚህ መሆን እንደዚህ ማድረግ ሳይሆን ውስጣዊ ኤክስፒሪየንስ ላይ ዲፔንድ ያደርጋል ማለት ነው። መንፈሳዊ የምትሉት ሰው ለምሳሌ ሜዲቴት የሚያደርግ ሰው ሊሆን ይችላል፣ ሰልፍ ሪፍሌክሽን የሚሰራ ሰው ሊሆን ይችላል፣ ማይንድፉልነስን ፕራክቲስ የሚያደርግ ሰው ሊሆን ይችላል። እነዚህ ነገሮች መንፈሳዊነት ውስጥ የሚካተቱ ነገሮች ናቸው ማለት ነው። ይህንን ነገር አሁን ልጅ ወልዳችሁ ብላችሁ አስቡት። እኔ ባይ ዘ ዌይ በልጆቼም ስላየሁት ነው ከአዌክኒንግ ምናምን በኋላ ስለ ሃይማኖትም ስለ ህይወትም በአጠቃላይ ስለዚህ ዓለም ያለኝ እይታ በሙሉ ከዚህ ዓለም ውጭ ራሱ ስላለው ይሄ ዩኒቨርስ በአጠቃላይ አጽናፍ ዓለሙ ያለኝ እይታ እንደ አዲስ ነው የተሰራው እና ልጆቼን በሃይማኖት ውስጥ ማሳደግና ማስኬድ አለብኝ ወይስ የለብኝም የሚለውን ነገር ራሱ ለራሴ እንድጠይቅ አድርጎኛል። እና ሳስበው ያለ ሃይማኖት ማለት ሃይማኖት እንዴት እንደሚያግዝ you have no idea። ምክንያቱም ልጆቻችሁን እስቲ ቤት ውስጥ የምትውሉ ወላጆች አስቡት ማለት ነው። ይህን እጅህን አፍ ውስጥ አትክተት፣ እጅህን ታጠብ ከመብላት በፊት፣ ጥርስህን ቦርሽ፣ ቀኑን ሙሉ እኔ ድክም ነው የሚለኝ ማለት you have no idea በቃ ስልችት ነው የሚለኝ አንዳንድ ጊዜ። እና እንዴት አድርጋችሁ ስለ ፈጣሪ ስለ እንደዚህ አይነት ነገሮች ታስተምሯቸዋላችሁ ሃይማኖት ባይኖር ኖሮ? it would have been so difficult። ሳየው ኦፍኮርስ በሃይማኖት በኩል ቢያልፉ መርጣለሁኝ። ግን እንዳልኳችሁ በጭፍንነት ይሄ የተባሉትን ነገር ሁላ እየተቀበሉ ደግሞ እንዲሄዱ ደግሞ አልፈልግም። ስለዚህ ባላንስ አደርገዋለሁኝ ማለት ነው። ስለ ፈጣሪ ያላቸውን ነገር ምናምን ከቤተ ክርስቲያን ኦልሬዲ የሚማሩት ነገሮች አሉ። ከዛ ደግሞ እኔ በራሴ ደግሞ ጋይድ የማረጋቸው ነገር አለ which is መንፈሳዊ እንዲሆኑ። ዝም ብሎ ለምሳሌ ቤተክርስቲያን መሄድ ማስቀደስ ኪዳን ማድረስ ምናምን ብቻ አይደለም። ከዛም ውጪ እኔ ምን አይነት ሰው ነኝ፣ ሰዎች ምን አይነት ስሜት ነው ማስተማው ምናምን የሚሉት ነገሮችም ሊያሳስበን ይገባል። ስለዚህ ያንንም የሚጠቅማቸውን ነገር እንዲወስዱ አደርጋለሁኝ። ከዛ ደግሞ ማላምናቸው ማልቀበላቸው ነገሮች ካሉ ይሄ መንጋ እንዲሆኑ አልፈልግም ነው በቃ ባጭሩ። የተባሉትን እያዳመጡ ብቻ ዝም ብሎ የሚከተሉ ልጆች እንዲሆኑ አይደለም አላማዬ ነው። በእኔ በአንደርስታንዲንግ ደግሞ ያለኝን ቲቺንግ በኤክስፔሪየንስ በምናምን ያመጣቸውን ነገሮች ደግሞ አብሬ
አስተምራቸዋለሁኝ። እንደዛ እያደረግን ካልሆነ በስተቀር ማለት ነው ሙሉ ለሙሉ ጨዋ ደግ ሩሩ የሆኑ ልጆች ዝም ብሎ ማሳደግ ቀላል አይደለም። በጣም ከባድ ነው የሚያደርገው፣ እጅግ በጣም ከባድ ነው የሚያደርገው። ስለዚህ ከዛኛው መውሰድ ያለባቸው ከሃይማኖት መውሰድ ያለባቸውን ቲቺንጎች እየወሰዱ ግን ኦልሶ ሪስፖንስብል የሆኑ ኃላፊነት መውሰድ የሚችሉ ልጆች ማሳደግ ነው የሚያስፈልገው ብዬ ነው የማምነው እኔ። መንፈሳዊነት ደስ የሚለው ፓርት እንዳልኳቸው ፐርሰናል ሪሌሽንሽፕ እንዲኖራችሁ ይገፋፋል። ከፈጣሪያችሁ ጋር የራሳችሁ የሆነ የግል ግንኙነት እንዲኖራችሁ በጣም ይገፋፋል። ስለዚህ ግዴታ ለምሳሌ ቤተክርስቲያን ወይም መስጊድ ምናምን መሄድ አይጠበቅባችሁም ነው። ለምሳሌ ውሃ ዳር ሆናችሁ ቁጭ ብላችሁ ተፈጥሮን ብቻ በመመልከት ብቻ ከፈጣሪያችሁ ጋር ከኔክት ማድረግ ትችላላችሁ አይነት ነገር ነው። ከዛ በተጨማሪ ደግሞ ሰልፍ አዌርነስ እንዲኖረን በጣም ያግዘናል። ምክንያቱም ወደ ውስጥ እንድንገባ ነው የሚገፋፋው። አስተምሮቶቹ ምናምኖቹ በአጠቃላይ ወደ ውስጥ እየገባን እንድንመረምር ነው የሚያደርገው። ስለዚህ የሆነ ነገር እንዳልኳችሁ ሲያጋጥመን ምናምን ለምንድን ነው እንደዚህ እየተሰማኝ ያለው? እነዚህ ነገሮች ከየት ነው የመጡት? ምን አይነት እምነት ነው ያለኝ? ምን አይነት አስተሳሰብ ነው ያለኝ? እያለን ሪፍሌክት እንድናደርግ የሚገፋፋ ነገር ነው ማለት ነው which is beautiful። ምክንያቱም የበለጠ እንድናድግ ሂል እንድናደርግ የሚያበረታታ ነገር ስለሆነ ማለት ነው። ዝም ብሎ መሳለም፣ ከዛ ዝም ብሎ ተመሳሳይ ጸሎት መጸለይ፣ ከዛ ደግሞ ነገም እንደገና ሄዶ ያንን መድገም ምናምን አይነት ነገር አይደለም። ሂሊንግ ኤንድ ግሮዝን በጣም 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 የሚያበረታታ ነው። ስለዚህ አሁን ሻዶ ወርክ ምናምን የሚባሉ ነገሮች ስትሰሙ ይሄ ከመንፈሳዊነት ጋር በጣም የተያያዘ ነው ማለት ነው። ምክንያቱም እኛ ውስጥ ያለ የታመቀ የማናቃቸው ፍላጎቶቻችን፣ ሰዎች እንዲያዩት የማንፈልገው ለራሳችን መቀበል የሚከብደን ማንነታችንን ሁላ አውጥተን እንድንመለከተው አላደለ እንድንጋፈጠው የሚያደርግ አይነት ነገር ስለሆነ ማለት ነው። ትልቁ ዲፍረንሳቸው ወይም ልዩነታቸው ደግሞ ምንድን ነው? ሪሊጅን ወይም ደግሞ ሃይማኖት ይኸውና ማፑ ብሎ ነው የሚሰጣችሁ። ይህንን ተከተሉ፣ መንገዱን ተከተሉ ነው የሚላችሁ። ስፒሪቹዋሊቲ ግን ምንድን ነው? ፋይንድ አውት ፎር ዮርሰልፍ፣ ራሳችሁ ኤክስፔሪየንስ በማድረግ እውነታውን ድረሱበት፣ እወቁት ነው እንጂ ይሄ እውነታ ነው ተቀበሉት ብሎ አይደለም የሚያስቀምጥልን። አይ ቲንክ ጥሩ ምሳሌ ይሆናል ብዬ የማስበው ነገር ልዩነታቸውን ለማስተዋል ለምሳሌ ዋና ለመልመድ ብንፈልግ ለምሳሌ የዋና አስተማሪ አለ፣ ስለ ዋና ማወቅ ያለብን ነገሮች አሉ፣ ከዛ ደግሞ ማቴሪያሎች የሚያስፈልጉ ሊኖሩ ይችላሉ። እነዚህ ነገሮች ሪሊጅን ማለት ነው። ተረዳችሁኝ? አንድ ሰው ዋና ለመዋኘት እቃው ሊኖረው ይችላል፣ እውቀቱ በደንብ ሊኖረው ይችላል፣ የሚያስተምረው ሰውዬ ሊኖረው ይችላል። ውሃ ውስጥ ካልገባ ግን መዋኘት ምን ማለት እንደሆነ ሊያውቅ አይችልም። ራይት? ስፒሪቹዋሊቲ ግን ምንድን ነው? ራሳችሁ ኤክስፔሪየንስ አድርጋችሁ ምን ማለት እንደሆነ ፋይንድ አውት አድርጉ ነው እውነታው ማለት ነው። ስለዚህ ዋና ውስጥ በመግባት ነው መዋኘት የምትለማመዱት ነው። ኤክስፔሪየንስ በማድረግ ውሃ ውስጥ በመግባት ማለት ነው። ኤክስፔሪየንስ በማድረግ ነው ዋና የምትለማመዱት። ግን ሁለቱም ዴንጀርስ የሚሆኑበት ነገር ሊኖር ይችላል። ለምሳሌ ኤክስፔሪየንስ ኖሯችሁ ጋይድ የሚያደርጋችሁ ሰው ከሌለ፣ አሁን ስፒሪቹዋል ኤክስፔሪየንስስ አሉ፣ በጣም ስኬሪ የሆኑ ስፒሪቹዋል ኤክስፔሪየንስስ እና እነዛን ኤክስፔሪየንሶች ጋይድ የሚያደርጋችሁ ሰው ከሌለ ምንድነው የሚሆነው? ኮንፊውዥን ውስጥ ልትገቡ ትችላላችሁ፣ ግራ ትጋባላችሁ። ምን እየሆንኩ ነው? ለዛ ነው እኔም እያበድኩ ነው እንዴ በቃ ምናምን ብዬ ራሴን ጠራጠር ነበረ ምናምን ያልኩት ማለት ነው የአዌክኒንግ ጊዜ ላይ እና ጋይዳንስ ያስፈልገዋል ማለት ነው። ከዛ ደግሞ አት ሴም ታይም ደግሞ ሪሊጅን ላይ ደግሞ ምንድነው የሆነ ሁል ጊዜ እንትኑ ኖሮ ማለት ነው ስትራክቸሩ ኖሮ ግን ኤክስፒሪየንሱ ከጎደለ ምን ሊሆን ይችላል? ኢንቴግሬት ማድረግ አትችሉም ማለት ነው። የተማራችሁትን ነገር ወደ ኤክስፒሪየንስ አምጥታችሁ ወደ ውስጥ ማስገባት አትችሉም ማለት ነው። ባላንሱ እዚህ ጋር ነው ኢምፖርታንት የሚሆነው ማለት ነው። አሁን ለምሳሌ በእኛ ኢትዮጵያ ውስጥ ማለት ነው በጣም ብዙ ሃይማኖተኛ ሰው ነው ያለው አይደለ? ኦርቶዶክስ ካልሆነ ሙስሊም ነው፣ ሙስሊም ካልሆነ ፕሮቴስታንት ነው ምናምን። በጣም እኮ ብዙ ሃይማኖተኛ ሰዎች አሉ፣ ግን ጥላቻ አለ፣ ጦርነት አለ፣ ብዙ ብቻ አለ አይደለ? ላይክ ሃይማኖተኛነት መልካምነትን እንደሚያስተምረው ቢሆን ኖሮ መኖር ያልነበረባቸው ነገሮች ኤግዚስት ያደርጋሉ ልላችሁ ፈልጌ ነው። ስለዚህ አንድ ሰው
በጣም ሃይማኖተኛ ሆኖ መንፈሳዊነት ከጎደለው ዝም ብሎ ጠዋት እየሄደ የሚያስቀድስ ወይም ደግሞ መስጊድ በቀን 5 ጊዜ እየሄደ ሊሰግድ ይችላል፣ ግን የእውነት ከፈጣሪው ጋር ሪል የሆነ ኮኔክሽን ሊያጣ ይችላል ማለት ነው። ወይም ደግሞ በጣም ህግ ላይ ያተኩርና ነገር ግን ሌሎች ሰዎችን ለምሳሌ ሌሎች ሰዎች ላይ መፍረድ፣ ሌሎች ሰዎችን በቃ አለ አይደለ መኮነን ምናምን እንደዚህ የመሳሰሉ ነገሮችን ሊታይበት ይችላል ማለት ነው። በተቃራኒው መንፈሳዊነት ላይ ደግሞ ይሄ እንትኖቹን ይሄ ሜዲቴት ማድረግ ወይ እንደዚህ ምናምን አለ አይደለም ፕራክቲስ የሚደረጉትን ስፒሪቹዋል ፕራክቲሶች እያደረገ ነገር ግን ግራውንድ ካላደረገው ወይም ደግሞ ወደ መሬት ካላወረደው ምን አይነት ሰው ሊሆን ይችላል? ይሄ ስፒሪቹዋል ባይፓሲንግ የሚባለው ነገር አለ አይደለ አካውንተብል ላለመሆን ወይም ደግሞ ኃላፊነት ላለመውሰድ። ለምሳሌ ጥፋት ስናጠፋ የሆነ ነገር ስናደርግ አዎ እኔ ነኝ እንደዚህ ያደረግኩት እንደዚህ ስላሰማሁኝ ይቅርታ ብሎ ማለት ሲገባው ያ ሰው ምን ሊያደርገው ይችላል? አይ this is just a low vibrational የሆነ ነገር ስለሆነ እዚህ አካባቢ መሆን አያስፈልገኝም ምናምን ሊል ይችላል ማለት ነው። ስለዚህ እንደዚህ ስፒሪቹዋል የሆኑ ቲቺንጎችን ለራሱ እንትን ሊጠቀምባቸው ይችላል ማለት ነው። ላይክ ጥፋቱን ለመሸፈን ኃላፊነት ላለመውሰድ ምናምን ሊጠቀምባቸው ይችላል ማለት ነው። that's why we need ሁለቱንም ፓርት አንደርስታንድ ማድረግ የሚያስፈልገን ማለት ነው። አንዱ ላይ ብቻ አተኩረን ከሆነ ግን የምንቀጥለው ወይ በጣም ሃይማኖተኛ ሆነን ምንም ይሄ መንፈሳዊነት ምን ማለት እንደሆነ ላንረዳ እንችላለን። ወይ ደግሞ በጣም መንፈሳዊ እንሆንና ደግሞ በቃ አለ አይደለ ሁሉንም ኤክስፔሪየንስ የምናደርጋቸውን ነገሮች እንደ ማምለጫ መንገድ አድርገን ልንጠቀመው እንችላለን። እኔ አንድ ቪዲዮ ሰርቼ ነበረ ቲክታክ ላይ እና በጣም በቃ እነዚህ ማወራቸውን ነገሮች ያው እንደምታውቁት ነው። ዩቲዩብ ላይ ያለ ሰው ቁጭ ብሎ በትዕግስት አዳምጦ ምን ብሎ ነው ኮመንት የሚያደርገው። ግን ለምሳሌ ከዩቲዩብ ላይ የተቆረጡ ቪዲዮዎች ምናምን ፖስት ሲደረጉ ቲክታክ ምናምን ላይ መጥቶ ሰዎች በቃ በጣም ኮምፕሌን ያደርጋሉ ምናምን ብዙ አይነት አስተያየቶችን ይሰጣሉ ማለት ነው፣ ምንም ሳያጣሩ ወይ ዲፐር አንደርስታንዲንግ ሳይኖራቸው እና ስለ ሰይጣን ስለ ምናምን እንደዚህ አይነት ነገሮች ያወራሁበት ቪዲዮ ላይ ነው መሰለኝ ኮመንት አድርገው አይ ሜድ ቪዲዮ አባውት እኔ በህይወት የሚያስፈራኝ እንደውም ሃይማኖተኛ ሰው ነው ብዬ። ምክንያቱም በጣም ይሄ አክራሪ ሃይማኖተኛ ሰዎች ምንድን ነው የሚመስላቸው? እነሱ ብቻ ትክክል የሆኑ የእነሱ መንገድ ብቻ ተቀባይነት ያለው በቃ በእግዚአብሔር የተመረጡ ምናምን አድርገው ራሳቸውን ያስባሉ። እና በጣም ነው በቃ የሚያስቀኝ እንደዛ። ላይክ ኦፍኮርስ እንዳልኳችሁ እኮ የተወለድንበት ቤተሰባችን ለምሳሌ ፕሮቴስታንት ከነበረ በቃ ፕሮቴስታንት ሃይማኖት ተከታይ ሆነ ነው የምናድገው። ሙስሊም ከነበረ ደግሞ ሙስሊም ሆነ ነው የምናድገው። ስለዚህ መጀመሪያ ኦልሬዲ በቃ የወረስነው ነገር ነው ማለት ነው ከቤተሰቦቻችን። ከዛ አድገን ልንጠይቅ እንችላለን ብዙ ነገሮች ኤክስፕሎር አድርገን ደግሞ ሃይማኖቱን ላኮ የሚቀይር ሰው አለ አይደል እንዴ? ኢቨን እንደዚህ አይነት ነገሮችን እኮ በእኛ ማህበረሰብ ውስጥ እንዴት ከባድ እንደሆኑ ተቀባይነት ራሱ የላቸውም። እንዴት ሰው እንትን እንደሚያደርጉ በቃ ይሄ ምንድነው ይሳደባሉ፣ ብዙ ነገር ይላሉ which I don't agree so እና ሃይማኖተኛ ሰዎች የሚያስፈሩኝ ለምንድን ነው? የሆነ ህግጋት ስለተቀመጠላቸው ያንን ህግ መከተል ነው እንጂ የእውነት የፈጣሪን አሰራር አንደርስታንድ ከማድረግ አንጻርና ያንን ህይወታቸው ላይ እንዲታይ የማድረግ ልማዱ ስለሌላቸው ሰዎችን ትሪት የሚያደርጉበት መንገድ በጣም ያስጨንቃል፣ በጣም ያስፈራልም። እኔ ደግሞ እንዳልኳችሁ ፐርሰናሊ ሪሊጂየስ የሆነ ቤተሰብ ውስጥ ስለሆነ ያደግኩትኝ ማለት ነው አይ አንደርስታንድ እና ይሄ ትክክል እንዳልሆናችሁ እናንተ ኃጢአተኛ እንደሆናችሁ ተቀባይነት እንደሌላችሁ የሚያሰሙትን ነገር በደንብ አድርጌ አውቀዋለሁ፣ ምክንያቱም ስላየሁትና ስለኖርኩበት ማለት ነው። ሶ ኢንስቴድ ኦፍ ላይክ እኔ እንዲህ ሃይማኖት አለኝ እኔ እንዲህ ነኝ ምናምን የሚለው ነገር ላይ ፎከስ ከማድረግ ይልቅ አም አይ ጉድ ፐርሰን አስ ሲምፕል አስ ዳት ሌላ ምንም እንትን የለውም። በቃ ላይክ እሱ ጋር ነው የሚመጣው አት ኤንድ ኦፍ ዘ ዴይ ማለት ነው። እኔ ለሰዎች መልካም ነው ወይ ነኝ ወይ እንዴት ነው ሰዎችን ትሪት የማደርገው ምን አይነት ስሜት ነው ማሰማቸው የሚለው ነገር ነው እንጂ it doesn't matter። ዋናው ነገር እኮ ሃይማኖት ድልድይ ነው። በቃ it's a bridge ከፈጣሪያችሁ ጋር የምትገናኙበት መንገድ ነው። that doesn't mean ኦርቶዶክስ is the only way ከፈጣሪ ጋር የምትገናኙት ወይም ደግሞ ሙስሊም ኢስላሚክ ሪሊጅን is the only way
ከፈጣሪ ጋር መገናኛ ማለት አይደለም። ለዛም ጭምር ነው ባይ ዘ ዌይ ሌላ ማልቀበለው ነገር ይሄ የሃይማኖተኛ ሰዎች ጦርነት ውስጥ የማየው ነገር ማለት ነው። የራሳቸው ሃይማኖት ሁል ጊዜም ቢሆን ትክክል እንደሆነ እርግጠኛ ከመሆናቸው የተነሳ የሌሎች ሰዎች ሃይማኖትን መናቅ፣ የሌሎች ሰዎች ሃይማኖት ላይ መቀለድ ምናምን ሌትስ ሴይ ፎር ኢንስተንስ በጣም ኮመን ከሆነው ነገር ለኦርቶዶክስ እና የፕሮቴስታንት ሃይማኖት ለምሳሌ they have የሆነ ኮመን የሆነ ነገር አላቸው ሁለቱም at the same time ደግሞ they have their own differences እና ለምሳሌ ፕሮቴስታንቶች እግዚአብሔርን ወርሺፕ የሚያደርጉበት ፈጣሪን ወርሺፕ የሚያደርጉበት መንገድ አለ። ከዛ ደግሞ የኦርቶዶክስ ሃይማኖት ተከታዮች ደግሞ ከፈጣሪያቸው ጋር የሚገናኙበት ወይም ደግሞ ወርሺፕ የሚያደርጉበት መንገድ የተለያየ ነው ማለት ነው። ሶ እዛ ላይ የሚቀላለዱት ነገር የሚስተዳደቡት ነገር ምናምን አሁን ይሄ ምንም መንፈሳዊነት የሚባል ነገር የማያውቁ ሰዎች የሚያደርጉት ነው ብዬ ነው የማስበው። ምክንያቱም ሪስፔክት መደራረግ አለብን። ገባችሁ አይደለ? የኔ ለምሳሌ ኦርቶዶክስ ሃይማኖት ከሆነ ፕሮቴስታንቶች እኮ ምን ዘፈን ነው ዳንስ ነው ምናምን ሲሉ ምን አስጨነቃችሁ? ምን አገባችሁ? ለም ጨርቃቸውን ጥለው ሲፈልጉ አይዞሩ none of my business እንዴ። ለኔ በቃ ይሄ ሃይማኖት ለኔ ከፈጣሪ ጋር ለመገናኛ በጣም ያመቸኛል። ስነ ስርዓቶቹ ደስ ይሉኛል። መዝሙሮቹ፣ ቅዳሴው ሊሆን ይችላል። ሪቹዋሎች አሉት አይደል? እያንዳንዱ ሃይማኖት እነሱ ነገሮች ሞር አትራክት የሚያደርጋችሁን በቃ እዛ ውስጥ ትቀመጣላችሁ። በዛ መንገድ ከፈጣሪያችሁ ጋር ትገናኛላችሁ። ታደዝ ሚን የሌላ ሰው ሃይማኖት ስህተት አለበት ወይም ደግሞ ልክ አይደለም ማለት አይደለም። ምንም የምናውቀው ነገር የለም። ስለዚህ instead of worrying about other people's religions worry about your own አለቀ። ወይ ደግሞ ለምሳሌ ፕሮቴስታንቶች ደግሞ ምን ይላሉ? በቃ ኦርቶዶክስ ነው ዘፋኝ፣ ኦርቶዶክስ ናቸው ጠጪዎች ምናምን፣ እነሱ ጻድቅ፣ ኦርቶዶክስ ሃይማኖት ተከታዮች ግን ምንም በቃ መንፈሳዊነት ያልገባቸው ምናምን አድርገው ይመለከታሉ ማለት ነው። አጌን ምን አገባችሁ? በቃ ዋናው የእናንተ ትክክል ከመሰላችሁ በእናንተ መንገድ መሄድ። እንደዚህ የሚያደርጉ ሰዎች ናቸው መንፈሳዊነት ሲጎላቸው እንዲህ አይነት ሰዎች ነው የምትሆኑት ማለት ነው። መንፈሳዊም ስትሆኑ ግን በየትኛውም ሃይማኖት ውስጥ ሆናችሁ አንደኛ የሌላን ሰው ሃይማኖት በደንብ አድርጋችሁ ታከብራላችሁ። የሌላ ሃይማኖት ውስጥ የሚደረጉ ሪቹዋሎችን ከቻላችሁ የሆነ እንዲህ ነው ብላችሁ ከመደምደማችሁ በፊት ታጣራላችሁ፣ ትመረምራላችሁ። አለቀ። እኔ ምን ትዝ አለኝ መሰላችሁ? እንትን አለ አይደለ? ምንድን ነበር የኢሬቻ በዓል ሲከበር ማለት ነው። በጣም ብዙ ሰዎች በቃ እንደዚህ ዛፍ ማምለክ ነው እንደዚህ ማለት ነው ምናምን። ኦ ማይ ጋድ በጣም ነበረ። እኔ ከአዌክኒንግ በኋላ እግዚአብሔር እንደዚህ አይነት ነገሮችን ማጣራት ይሄ ማወቅ ፍላጎት ያደረብኝ ከዛ በኋላ ነው። እና ምን ማለት ነው ብዬ አንዳንድ ነገሮችን ሳነብ በጣም ነበር የተደነቅኩት። የቴንክስጊቪንግ እንትን እንደሆነ በዓል እንደሆነ አላቅም ነበረ። ተፈጥሮ ነው ላይክ ተፈጥሮ ወደኛ የምትሰጠንን ህይወት ለእሷ ደግሞ ለተፈጥሮ ደግሞ የሚደረጉ ነገሮች ናቸው፣ ሪቹዋሎች ናቸው፣ ስጦታዎች ናቸው። ኢትስ ላይክ ኦፈሪንግስ። እነዚህን ነገሮች አበሻ ያውጣቁታላችሁ። ትንሽ ቀዳዳ ነው የሚፈልገው። ይሄ ዛፍ ለመቀባት እንዲህ ለማለት ነው ድምድም ያደርገዋል። ይሄ this doesn't make you closer to God። በምንም አይነት ሁኔታ የሌላ ሰው ሃይማኖት ላይ መዘባበት ወደ ፈጣሪ ሊያቀርበን አይችልም። ስለዚህ please let's be respectful of each other's religions። በቃ and ሪሊጂየስ ብንሆንም ራሱ መንፈሳዊነትን መላበስን አንዘንጋ። ምክንያቱም ሁለቱ ተነጣጥሎ መኖር ይችላሉ ለማለት በጣም አስቸጋሪ ስለሆነ። ለምሳሌ እኔ ፐርሰናሊ ስፒሪቹዋል ናት ሪሊጂየስ ልበላችሁ። አይሚን በጣም ይሄ የሃይማኖት ስርዓቶች ተከታይ አይደለሁኝም። እኔ ግን ቤተክርስቲያን እሄዳለሁኝ፣ ጸሎት አደርጋለሁኝ፣ ጸበል እጠጣለሁኝ፣ ጸበል እጠመቃለሁኝ። ከዛ ግን አት ሴም ታይም ደግሞ ሜዲቴት አደርጋለሁ፣ ማይንድፉል ለመሆን እሞክራለሁ፣ ሻዶ ወርክ ሰራለሁ። ሶ ዩ ካን ቢ ቦዝ ጸሎት ማድረግ ትችላላችሁ፣ አት ሴም ታይም ማይንድፉል መሆን ትችላላችሁ። ምንድነው ይሄ ኤኒ ሪሊጂየስ የሆኑ ነገሮችን እያደረጋችሁ ግን ይሄ ፐርሰናል የሆነ ከፈጣሪ ጋር ያላችሁ ግንኙነትን ለማጠንከር የሚረዳችሁ ኢነር ሪፍሌክሽኖችንም ማድረግና መስራት ትችላላችሁ። እኔ ብዙ ክላይንቶቼ የሚጠይቁኝ ጥያቄም ስለሆነ ነው። ላይክ በጣም የሚያውቁኝ ከድሮም ጀምሮ ምናምን ኢንተርቪዎቼን ሁሉ ነገር
አይተው አንደርስታንድ አድርገው የሚመጡ ሰዎች ያውቁኛል። ግን አንዳንዶቹ በተወሰኑ የሆኑ ቪዲዮዎች ብቻ አይተው የሚመጡ አሉና ሁል ጊዜ ምን ይሉኛል፣ መጀመሪያ ላይ ከሃይማኖት ጋር የሚጋጭ ነገር ነው እንዴ ይሉኛል። እና ስለሚፈሩ ይሄ ነገር የሚያስፈራ ነገር እንዳልሆነ እንድታውቁትና እንድትረዱት ነው። እኔ በበኩሌ ስፒሪቹዋሊቲ ምን ማለት እንደሆነ አንደርስታንድ ሳደርግና ስፒሪቹዋል ህይወት መኖር ስጀምር የበለጠ ሃይማኖትን ራሱ አንደርስታንድ እንዳደርግ ነው የረዳኝ። የኔን ብቻ ሃይማኖት ደግሞ አይደለም እያልኩ ያለሁት የሌሎች ሰዎችንም ሃይማኖት ጭምር ማለት ነው። አንድ ቀን ቤተክርስቲያን ሄጄ ጸሎት አድርጌ ጸበል ጠጥቼ በሳምንቱ ለምሳሌ አንድ ጓደኛዬ ፕሮቴስታንት ከሆነችና ነይ በእግዚአብሔር በቃ ዛሬ ቸርች እንሂድ ብትለኝ ብዙ አያሳስበኝም። ባይ ዘ ወይ ቢልዲንጉንም ይለያየው፣ ዌይ ኦፍ ቲቺንጉም ሊለያይ ይችላል። ዴሊቨር የሚያደርጉትም ሰዎች ሊለያዩ ይችላሉ። ብዙ መንገዱ ምናምኑ ሊለያይ ይችላል። አት ዘ ኤንድ ኦፍ ዘ ዴይ ግን እዛ ሄጄ ስለ እግዚአብሔር የምማረው ትምህርት ነው እኔ የምፈልገው። እንደዛ ሳረግ ብታዩኝ እንዳደነግጡ ልላችሁ ፈልጌ ነው። እና ኮንፊውዝ የሚያደርግ ነገር አይደለም ልላችሁ ፈልጌ ነው። እና ደግሞ አክቹሊ እንደዛ ማደርጋለሁ ለማለትም አይደለም። በእርግጥ በልጅነቴ ቤተሰባችን ውስጥ አሁን ለምሳሌ እኛ ሙስሊም አለ፣ ኦርቶዶክስ አለ፣ ከዛ ደግሞ ፕሮቴስታንት አለ። ክሎስ ፋሚሊ ውስጥ ነው እያወራ ያለሁትኝ። እና ሄጄ አውቃለሁኝ፣ ቸርች ሄጄ አውቃለሁኝ፣ ምናምን ጸሎት ሲደረግ መዝሙር ሲዘመር አቴንድ አድርጌ አውቃለሁኝ። ከልጅነቴም ጀምሮ ግን ብዙ ጀጅመንታል እንትን የለኝም ይሄ የሃይማኖቶች መለያየት ላይ። ምክንያቱም I have always questioned የትኛው ሃይማኖት ነው የሚያጸድቀው? ምክንያቱም በሃይማኖት ሊሆን አይችልም ጽድቅ። ሊሆን የሚችለው የሆነ ያላወቅነው ያልተረዳነው የሆነ ሚስጥር ይኖራል እንጂ እንደዛ ከሆነ it wouldn't be ፌር አይሆንም። ምክንያቱም እዚሁ ምድር ላይ በመሰረትነው ነገር ይሄ ነው ትክክል ይሄኛው ትክክል አይደለም ተብሎ ሊፈረድብን አይገባም ብዬ ነው የማስበው። ኢቭን የሆነ ቪዲዮ ላይ ሜንሽን አድርጌያለሁኝ። ሁሌ የምጠይቀው ነገር እኔ አምላኬ ኤነፍቱ ነው ጋድ ቢካዝ እንደዚህ ሪሊጂየስ በሆነ ቤተሰብ ውስጥ ስላደግኩኝ ብዬ እለዋለሁኝ። እግዚአብሔርን ነው የምጠይቀው እኮ የማወራው እንደዚህ ብዬ እና ለምሳሌ አንድ የሆነ ውጪ ለምሳሌ ውጭ ሀገር ብዙ ሃይማኖተኛ አይደለ እንደኛ የሆነ ፈረንጅ እንበላቸው በቃ አሜሪካን ብለን ብንጠራ ይቀላል ለምሳሌ። እና ምንም ሃይማኖት መሰረት የሌላቸው ቤተሰብ ውስጥ ጭራሽ ሃይማኖት የሌላቸው ሰዎች አሉ። እግዚአብሔር የለም ብሎ የሚያስቡ ሰዎች አሉ። እነዚህ አይነት ሰዎች ውስጥ ያደገ ሰው እና እኔ ደግሞ እንደዚህ በሃይማኖት ውስጥ ያደግኩኝ ሰው እንዴት እኩል ለፍርድ ራሱ እንቀመጣለን? ምክንያቱም ያ ሰውዬም የመጣበት መንገድ ነው፣ ምንም ማድረግ አይችልም። እኔም የመጣሁበት መንገድ ነው እንደዚህ አይነት ሰው እንደሆነ ያደረገኝ። ስለዚህ ከዛ የበለጠ ልናውቀው ልንረዳው የሚገባ ነገር አለ which is መንፈሳዊነት ደግሞ በቃ መሆን ነው እንዳልኳችሁ፣ ይሄ ማንነት ነው። ስለዚህ the way you are the way you treat others በዛ ማንነት ውስጥ የሚጠቃለል ነገር ነው። ሌላ ምሳሌ ትዝ አለኝ። ለምሳሌ መዝሙር ራሱ ባለፈው ሜንሽን አድርጌያለሁ የሆነ ቪዲዮ ላይ መዝሙር ራሱ ሳዳምጥ መርጬ ነው ማዳመጠው ብያለሁኝ። ይሄ ስለ ከንቱነት ምናምን የሚሰብኩ መዝሙሮችን የትኛውም ሃይማኖት ውስጥ ቢሆኑ አላዳመጣቸውም እኔ። በጣደሴም ታይም ደግሞ እግዚአብሔርን ከፍ የሚያደርግ ልብ የሚሞላ በምስጋና የተሞላ ነገር ከሆነ ደግሞ አይ ዶንት ማይንድ ለምሳሌ የፕሮቴስታንት መዝሙሮችን ባዳመጥ። ምክንያቱም አዝ ሎንግ አዝ ከኔ ጋር ሬዘኔት ካደረገ እሱን አንደርስታንድ ማድረግ በጣም ይረዳል ብዬ አስባለሁኝ። ሬዘነንስ ማለት ምን ማለት መሰላችሁ? የሆነ ሰው የሆነ ኤክስፔሪየንሱን ሼር ሲያደርግላችሁ ሊሆን ይችላል፣ ወይ የሆነ ቲቺንግ ስታዳምጡ ሊሆን ይችላል። ከእናንተ ኤክስፔሪየንስ ጋር አብሮ የሚሄድ ለእናንተ አይደለ አዎ ምናምን የሚያስብል ማለት ነው። በቃ ይሄ ምንም ጥርጣሬም ውስጥ ምንም ውስጥ አይከታችሁም። በቃ you feel it inside በውስጣችሁ ልክ እንደሆነ እውነት እንደሆነ ለእናንተ ስታውቁትና ስትረዱት ሬዘኔት አደረገ ይባላል። መዝሙሩን ሳዳምጠው እኔ ሬዘኔት ሊያደርግልኝ ይችላል። ወይኔ ያው እውነትም ወይኔ ያው እግዚአብሔር እንደዚህ ምናምን እያልኩኝ ሬዘኔት ካደረገልኝ በቃ ዘምረዋለሁ፣ ምንም ችግር የለውም። በዛም አለ በዚህ እየተጠቀሰ ያለው የፈጣሪ ስም እስከሆነ ድረስ ወይም ደግሞ ጋድ እስከሆነ ድረስ እየተሰበከ ያለው it ማተር ልላችሁ ፈልጌ ነው። ሞር መንፈሳዊነት በጣም እየገባችሁና መንፈሳዊ ሰው እየሆናችሁ ስትመጡ
ራንደምሊ በቃ ምንድነው በመስጊድ በኩል ራሱ ስታልፉ ትምህርት አዳምጣችሁ እውነት ልታገኙበት ትችላላችሁ። ለዛ ነው ሁሉም ሃይማኖት ውስጥ እውነት አለ። ሁሉም ሃይማኖት ውስጥ እውነት አለ። የሚሰበክበት ፕራክቲስ የሚደረግበት መንገዱ ይለያይ እንጂ ማለት ነው። በየትኛውም ሃይማኖት ውስጥ ሆናችሁ መንፈሳዊነትን ፕራክቲስ ማድረግ ትችላላችሁ ብያለሁ። ያንን የሚያግዙን ነገሮች ምንድን ናቸው ስንል ዝም ብሎ እምነትን ፐርፎርም ማድረግ ሳይሆን ኤክስፒሪየንስ ማድረግ መለማመድ ያስፈልጋል። ለምሳሌ ሰዎች የሚጸልዩት ወይም የሚጾሙት ስለተባሉ መደረግ አለበት ስለተባሉ ሊሆን ይችላል። ወይም ደግሞ መንፈሳዊ ሰዎች ነን ብለው ደግሞ እነዚህ ስፒሪቹዋል ፒፕል ደግሞ ሜዲቴት የሚያደርጉት ምናምን ኢትስ ቢካዝ ኢትስ ትሬንዲ ብሎ ሊሆን ይችላል። ማለት ፋሽን ስለሆነ ማለት ነው። ትሬንዲ ማለት በቃ አለ አይደለ? አሁን በአብዛኛው በቃ ሜዲቴት ማድረግ፣ ሰልፍ ላቭ ምናምን፣ ዮጋ መስራት ምናምን የሚባሉ ነገሮችን በብዛት ሰዎች ሲያደርጓቸው ሲመለከቱ የሶሻል ሚዲያ ላይ በጣም ትሬንድ ስለሆነ ብቻ የሚያደርጉ ሰዎች አሉ። እንዳልኳችሁ ደግሞ ለምሳሌ ጾም ጸሎትን ምናምንም ደግሞ ልክ በሃይማኖት ውስጥ አድርጉ ስለተባለ የሚያደርጉ ሰዎች አሉ። ለዛ መሆን የለብንም። ራሳችን ወደ ኤክስፒሪየንስ ማውረድ መቻል አለብን። አሁን ለምሳሌ ጾም እኔ በጣም እስከ ስንት ዓመቴ ነው ብቻ ለረዥም ዓመታት እጾም ነበር። ሁሉንም ጾሞች ማለት ነው። በቤተ ክርስቲያን ሁሉንም እንኳን አልጾም ነበር። የሰኔ ጾም ምናምን አልጾም ነበር። ብቻ ግን እጾም ነበር ብዙ ጾሞችን እና እውነቱን ለመናገር ማለት ነው በተለይ በልጅነቴ ጾም የምጾመው ለምን እንደሆነ አላውቅም ነበር። ግን በቃ መጾም አለብሽ ስለተባልኩ ነበር የምጾም የነበረው እና ፍርሃት አለብኝ ተደብቄ እንኳን ለመብላት ምናምን ኦ ማይ ጋድ በጣም ነው የሚያስጨንቀኝ ምናምን ነገር እና በቃ ስለተባለም ብቻ የምናደርጋቸው በጣም ብዙ ነገሮች አሉላችሁ ፈልጌ ነው። እና አሁን ላይ ኢንቴንሽናል በሆነ መንገድ ነው ከጾምኩም የምጾመው። ግን እንዲህ ተከትዬ ሁሉም ሰው ስለሚጾም ምናምን የማደርገው አይነት ነገር አይደለም። እና ባለፈው አሁን ለምሳሌ በቅርብ የፋሲካ ጾም ነበር እና ብዙ ሰዎች አይቻለውኝ ማለት ነው የሚጾሙት በእንትን ነው በቃ መጾም ስላለባቸው እና እንደውም ጠየቅኩኝ ሁላ አለመጾም አይቻልም እንዴ ነኝ ላይክ አትጾሚም ይለኛል ሰው በየሄድኩበት ቦታ ማለት ነው። አልጾምም ነኝ እና አልሳቀቅም በነፃነት ማለት ነው። አይ አልጾምም ምናምን እላቸዋለሁኝ። እንዴት ምናምን እያሉ በቃ የሆነ አለመጨነቅ የራሱ ይገርማቸዋል። እና ከዛ ስጠይቃቸው አንዳንድ ሰዎች ምን ይላሉ? የሚጾሙት ጸጸቱን ስለማይችሉት ነው ካልጾሙ ማለት ነው እንጂ ይሄ መቆጠባቸውን እያስደሰታቸው ወይም ደግሞ ይሄንን ባለማድረጌ እኮ እንደዚህ አይነት ነገሮችን ነው ብለው የሆነ አገኛለሁ ብለው ያስቀመጡት ኢንቴንሽን የላቸውም። ግን ጾም ሲገባ ስለሚጾም ዝም ብሎ ነው የሚጾሙት። በጥልቅ መረዳት ያስፈልጋል። ሌላው ደግሞ የራስ ግንዛቤን ማዳበር ያስፈልጋል። ሙስሊም ልትሆኑ ትችላላችሁ የምታዳምጡ ሰዎች፣ ወይም ደግሞ ኦርቶዶክስ ልትሆኑ ትችላላችሁ። ሁሉም ያላችሁበት ሃይማኖት ላይ ሆናችሁ ግን አዌርነስ ሰልፍ አዌርነስ ይኑራችሁ። የሆነ ነገር ሀፕን ሲያደርግ አይ ሰይጣን ነው እንዲያደረገው ምናምን ከማለት ይልቅ ኦኬ ምንድነው እኔ ውስጥ ያለው ምንድነው እንዲህ እንደሆነ የሚያደርገኝ እንዲህ እንዳስብ የሚያደርገኝ ወይም እንደዚህ አይነት ኤክስፔሪየንሶች እንዲደጋገሙና ወደ ህይወቴ እንዲመጡ የሚያደርገኝ ብላችሁ ወደ ራሳችሁ መመለስን መለማመድ አለባችሁ። አለበለዚያ እንዳልኳችሁ በቃ ውጪ ላይ የሆነ ሰይጣናዊ ነገር ስላለ እያላችሁ እዛ ላይ የምትለጥፉ ከሆነ እውነተኛ የሆነ እድገትን ኤክስፔሪየንስ ማድረግ አንችልም። ሰልፍ አዌርነስ ኢዝ ቬሪ ኢምፖርታንት። ምንም አይነት ሃይማኖት ውስጥ ብትሆኑ መንፈሳዊነታችሁ እንዲያድግ እንዲዳብር በጣም ስለሚያግዛችሁ ማለት ነው። መንፈሳዊ የሆነ ሰው የሆነ ነገር በህይወቱ ሲገጥመው ኧረ እንደው እድሌ እኔማ ምንም ነገር አይሳካልኝም ምናምን እያለ አይደለም የሚያማርረው። ያ ኤክስፒሪየንስ ከሱ ውስጥ የመነጨ እንደሆነ አንደርስታንድ ያደርጋል። ስለዚህ የሆነ እንደውም አባባል አለ አይደለ? ላይፍ ምንድነው happens for you not to you የሚል አባባል አለ። ህይወት ለእናንተ እየሆነላችሁ ነው እንጂ እናንተ ላይ እየሆነባችሁ አይደለም አይነት ነገር ነው። ብቻ ባጭሩ አሁን ለምሳሌ የሆነ ነገር ሲያጋጥመን
እንዲህ ተደረኩኝ እንዲሆነብኝ ብላችሁ እንደ ቪክቲም ወይም ራሳችሁን እንደ ተበዳይ ማየት ሳይሆን የሚያስፈልገው ምንድነው ይሄ ነገር የተፈጠረው ምን ሊያስተምረኝ ነው፣ ምን ሊያሳየኝ ነው፣ ምን ነገሮች ውስጤ ቢኖሩ ነው እነዚህን ነገሮች ወደ ህይወት የጠራሁት ብላችሁ እንድትጠይቁና እንድትመረምሩ ነው። ስለዚህ ይሄ መንፈሳዊነታችሁ እንዲዳብር አገዛችሁ ማለት ነው። ምንም ሃይማኖት ውስጥ ራሱ ብትሆኑ። ሌላኛው መንፈሳዊነታችሁ እንዲዳብር ከሚያግዛችሁ ነገር ምንድነው በየቀኑ ከፈጣሪ ጋር ሊያቀራረባችሁ የሚችል የሆኑ ልማዶችን ፕራክቲስ ማድረግ። ጸሎት ሊሆን ይችላል፣ ሜዲቴት ማድረግ ሊሆን ይችላል፣ የሆነ ተፈጥሮ ቦታ ላይ ሄዶ ጥልቅ ተመስጦ ውስጥ መግባት ምናምን የመሳሰሉት ነገር ሊሆን ይችላል ማለት ነው። እነዚህ ዴይሊ እና በጣም ትንሽ ደቂቃም ሊሆን ይችላል የምናደርጋቸው ነገሮች የተሻለ መንፈሳዊነት እንዲኖረን ሊረዳን ይችላል። አንዳንድ ሰው ለምሳሌ ይሄ ኤግዛምፕል ላይ ስላሳቀኝ ነው። ኤኒዌይስ የሆነ ትልቅ የሆነ ለውጥ የሚፈልጉ ሰዎች አሉ። ለምሳሌ ስፒሪቹዋል የሆነ ኤክስፒሪየንስ ይሄ ሪትሪት ምናምን ለምሳሌ መሄድ የሆነ ሪትሪት 1 ወር ወይ 2 ወር ሄዳችሁ በቃ ህይወታችሁ በአንዴ በቃ ቅይር ምናምን የሚመስላችሁ ሰዎች እንዳላችሁ እረዳለሁ። ግን ከሱ የበለጠ ምን ህይወታችሁን እንደሚቀይር ታውቃላችሁ? በየቀኑ የምታደርጉት ይሄ 5 minutes of meditation ጸጥ ብሎ ለብቻችን መቀመጥ፣ እነዚህ የበለጠ የሚያስደንቁ ስፒሪቹዋል ኤክስፔሪየንሶች ይሰጡናል። ራደር ዳን የሆነ ቦታ ሄዶ ወይ ተጠምቆ ወይ የሆነ ነገር ተደርጎ ከሚመጣልን ስፒሪቹዋል ኤክስፔሪየንስ የበለጠ ማለት ነውና እንደዛ ለምታስቡ ሰዎች የእውነት ይሄ ነገር ምን ያህል እንደሚያግዛችሁ ይሄ ትንንሽ የምታደርጓቸው በየቀኑ የምታደርጓቸው ነገሮች እንዴት የበለጠ መንፈሳዊ እንደሚያደርጋችሁ እንድታውቁት ስለፈለግኩኝ ነው። ምክንያቱም አንዳንድ ሰው እንደው ይመስለን ነገር ሲባል ገዳም ሂድ ነው። ምንድን ነበር ያየሁት የሆነ ሰው ቪዲዮ ላይ በጣም እርግጠኛ ሆኖ እኮ የሚያወራ ሰው በጣም ያዝናናኛል። የሆነ ነገር ገጥሞት ነው ሰውየው ብቻ ምን ይላል 2-7 ብሄድ ይድናል ይላል። ደስ ይላል እምነቱ የዛ ሰውዬ ኮመንት ያደረገው ሰውዬ በጣም ግን ሁሉም ነገር በዛ መልኩ ይፈታል፣ ሁሉም ነገር እንደዛ ነው ማለት አይደለም። የስ እኔ አንዷ እንትን ስለነበርኩ ነው የምረዳው። ለምሳሌ ያኔ በተደጋጋሚ ራሴን ለማጥፋት በምሞክርበት ሰዓት ኢንስቴድ ኦፍ ላይክ እስቲ ምንድነው እንደዚህ እንዲሰማሽ ያደረገሽ ነገር፣ የጎደለብሽ ነገር ምንድነው፣ ወይም ደግሞ እንዴት ነው ብቻ ያንቺ ኤክስፒሪየንስ ያንቺ ዓለም እንደዚህ ሀሳቦች እንዲመጡ ወይም እንደዚህ አይነት ውሳኔዎች እንድትወስኚ የሚያደርግሽ ነገር ምንድነው ብሎ የጠየቀኝ ሰው ወይ ደግሞ የሚያዳምጠኝ ሰው አልነበረም። ኢንስቴድ ምንድነው ያሉት ጻድቃን ይውሰዷት ያሉት። እግዚአብሔር ይስጣቸው እንኳን ወሰዱኝ ጻድቃኔ because my life changed after that። በጣም ነው ደስ የሚለኝ because it's the most በጣም ሴክሬድ የሆነ ቦታ ስለሆነ በብዙ መልኩ ረድቶኛል። ግን ሄጄ የመጀመሪያው ዙር የሄድኩት ለምሳሌ ለ7 ቀን ነበርና 7 ቀን ተጠምቄ በጣም አይምሮዬ ታድሶ ውስጤ መንፈሴ ሁሉ ነገር በቃ ላይክስ ውስጣዊ ሰላም አግኝቼ ምናምን ነው የመጣሁትኝ። በእውነት በጣም ትዝ ይለኛል እስከዛሬ ድረስ ማለት ነው። ግን ከመጣሁኝ በኋላ ከ1 ወር ከ2 ወር ምናምን በኋላ የነበሩኝ ችግሮች ተመልሰው ነው የመጡት። ማለት ለምሳሌ የራሴ ጥላቻ የነበረኝ ነገር የሆነ ነገር ሲፈጠር ይሄ ቶሎ ቱግ የምለው ነገር ምናምን አልተቀየረም። ምንም የመጣ ነገር አልነበረም። ሶ ኢቭን ዶ ኢት ዋዝ ጉድ ቤተክርስቲያን መሄዴ፣ ጸበል መጠመቄ ምናምን ከፈጣሪ ጋር ያለኝን ግንኙነት ላይ መስራቴ በታት ሴም ታይም ደግሞ ኢነር ሪፍሌክሽን በጣም ያስፈልግ ነበር ነው። ስለዚህ ዴይሊ የምናደርጋቸው ነገሮች የበለጠ ስፒሪቹዋል ግሮዝ ሊሰጡን ይችላሉ። ዝም ብለን ቤተክርስቲያን ስለሄድን ዝም ብለን መስጊድ ወይ 5 ጊዜ ስለሰገድን ብቻ አይደለም ህይወታችን የሚቀየረው ወይም ደግሞ የተሻለ ሰዎች የምንሆነው ለማለት ፈልጌ ነው። ሌላው ደግሞ የምናደርጋቸው ድርጊቶችና ቫሊዎቻችን ማች ማድረግ መቻል አለባቸው። which means ለምሳሌ ስለ ሩሩ መሆን የሚፈልግ ሰው ማለት ነው ስለ ርህራሄ ማንበብ፣ ማጥናት፣ ሪሰርች ማድረግ ምናምን በጣም አሪፍ ነው፣ ይረዳዋል። ግን ፕራክቲስ ካላደረገው ርህራሄን ተላብሶ ካልኖረው ምንድን ነው ጥቅሙ? ስለ ርህራሄ ያውላ ነገር ማወቅ። አንዳንድ ሰዎች ለዛ ነው ላይክ በጣም ብዙ ስፒሪቹዋል እንትኖች አሏቸው። ምንድን ነው ይሄ
ትምህርቶች ምናምን በጣም በቃ ብዙ ስብከት የሚያዳምጡ በጣም መዝሙሮች የሚያዳምጡ ምናምን በቃ ኮንሱም ያደርጋሉ ልላችሁ ፈልጌ ነው። እንደዚህ አይነት ኮንቴንቶች ወይም ስፒሪቹዋል የሆኑ ነገሮችን በጣም ኮንሱም ያደርጋሉ፣ ግን ፕራክቲስ አያደርጉትም። ይሄ ከመንፈሳዊነት ጋር ብቻ አይደለም፣ በአጠቃላይ የምናውቃቸውን ነገሮች ወደ እውነታ ማምጣት የምንችለው ስንለማመዳቸው ነው እንጂ በእውቀት ደረጃማ ብቻ ምን ያደርጉልናል? በቃ አዋቂ ሆነ ነው የምንቀር። በቃ በጣም እናውቃለን፣ እናብራራለን። ደግሞ ይሄ በጣም ዴንጀረስ ነገር ነው። አሁን ላይ ራሱ ማለት ነው ፖድካስት የሚሰሩ ምናምን በጣም ብዙ ሰዎች አሉ። እንዲህ ስትዳምጧቸው አቤት እውቀት የሚያስብሉ ማለት እንደው እሱ የሚያወራው ነገር ምናምን የምትሉት ወይ እሷ ታወራ እሷ ታስረዳ ምናምን እኔም ሊሆን ይችላል። በአካል አይታችሁኝ አንዳንድ ጊዜ ስታት ሰራለሁኝ። ኦፍኮርስ ግን እንዲህ በጣም ወጥተው ብዙ የሚያወሩ ምናምን ሰዎች ድርጊታቸው ደግሞ የዛ የሚያወሩት ነገርን ሪፍሌክት የማያደርግ ሊሆን ይችላል። ትክክለኛ መንፈሳዊነትን መላበስ የሚቻለው ኮንሱም ያደረግነውን ነገር በአጠቃላይ ወይም ደግሞ ይሄ ቫሊዎቻችን ብለን የምናስቀምጣቸው ነገሮች እና እኛ የምናደርጋቸው ነገሮች አንድ ላይ አንድ መስመር ውስጥ ሲገቡ ነው። ስለዚህ የተማርናቸውን ነገሮች በፕራክቲስ ደግሞ ለመላበስ መሞከር። ይሄ በጣም ኮመን ነው፣ ታውቁታላችሁ። እግዚአብሔርን አሁን እናቶች ምናምን አሉ አይደለ? ላይክ ቤተክርስቲያን ውስጥ ምናምን በጣም ሁሌ የሚሄዱ የሚያስቀድሱ ምናምን። ድሮኛ ቤተክርስቲያን ስንሄድ ቦታው ላላቸው የታወቁ ነው። እኛም ስንሄድ አለን የኛ ቦታ ምናምን ነገር እና በጣም ሬጉላርስ አሉ። ግን the way they treat people ደግሞ it's so crazy like ሰው ያመናጭቃሉ፣ ሰው ላይ ይፈርዳሉ። በቃ አለ አይደለ? እንደዚህ አይነት ነገሮች አምናስተኝ ቤተክርስቲያን ስለሄድን ወይም መንፈሳዊ ህይወታችን ራሱ ስላጠነከረን እኮ ፐርፌክት ሂውመን ቢንግስ እንሆናለን እያልኩ አይደለም። ሁላችንም ፍጹም አይደለንም። ግን አትሊስት የምናስበው ሀሳብ የምናምነው ነገርና የምናደርገው ነገር አብሮ ሊሄድ ይገባል እና ሁል ጊዜም ደግሞ ለመሻሻል ለማደግ ደግሞ ጥረት ማድረግ አለብን። በቃ ስህተት ስንሰራ እኔ ግን እንደዚህ አይነት ነገር እያዳመጥኩኝ ግን እየኖርኩት ነው ብለን ራሳችንን መጠየቅ ያስፈልጋል። ሌላው ሰዎች በህይወታቸው ውስጥ በረከትን፣ መትረፍረፍን፣ ሰላምን፣ ጤናን ይፈልጋሉ። ግን ያንን ነገር ለማግኘት የሚያስፈልገውን ስራ ግን መስራት አይፈልጉም። በቃ የሆነ ነገር ለምሳሌ ፋይናንሻሊ ስትራግል ሲያደርጉ ምናምን እኔ ግን ምን ይሻለኛል፣ መቼ ይሆን የሚያልፍልኝ፣ እግዚአብሔር ግን ረሳኝ ምናምን፣ በቃ እኔስ ግን መቼ ይሆን ሰው መሆነው ምናምን እያላችሁ ከማማረርና ከማለቃቀስ ይልቅ ሂል ዩር wounds። በቃ በውስጣችሁ ያሉ ቁስሎችን አክሙ። በቃ ምንም ማለቃቀስ፣ ምንም ማሳበብ፣ ማላከክ የለም። አለቀ። ወደ ውስጥ ገብታችሁ ምን አይነት ሊሚቲንግ ብሊፍ ነው ያለኝ፣ ምን አይነት ፍርሃቶች ነው ያሉኝ፣ ምን አይነት ወደኋላ የሚያስቀሩን ብዙ የተከማቹ እኛ የማናቃቸው የእምነቶቻችን ውጤቶች ናቸው እንደዛ የሚያደርጉን። ስለዚህ እነሱን ሂል አድርጉ። ዶንት ቢ ቪክቲም። ስንት ዓመት ቪክቲም ይኮናል። እኔ በደንብ የማውቃቸው ሰዎች አሉ። በቃ ሁል ጊዜ ችግር የማያጣቸው ሰዎች፣ አንድ የጤና ችግር ሲባል በዚህ በኩል የሆነ ነገር ይገጥማቸዋል፣ በዚህ በኩል የሆነ ነገር እና በቃ አለ አይደለ ይሄ እጣ ፈንታቸው እንደሆነ ሁላ ተቀብለው የሚኖሩ በጣም ብዙ ሰዎች አውቃለሁ። ኖ ኢትስ ናት። የራሳችሁ ኃላፊነት ነው። ይሄ በውስጣችሁ ያለውን መርምሮ የማስተካከልና የማደግ ግዴታ አለባችሁ። ስለዚህ ሂል አድርጉት። በተጨማሪም ምስጋናን ፕራክቲስ አድርጉ። ማይንዳችሁን ትሬን አድርጉት። ከእንከን ወይም ደግሞ ይሄ የጎደለ ነገርን ፎከስ ከሚያደርግ ወደ መልካም ነገሮችን ፎከስ የሚያደርግ ማይንድ አድርጉት። በደንብ አድርጋችሁ ምስጋናን ፕራክቲስ አድርጉ። ለሰዎች አገልግሎት ስጡ። ትልቅ የመንፈሳዊነት አካል ወይም ደግሞ መንፈሳዊ ማንነታችን እንዲያድግ ከሚያደርገን ነገር አንዱ ሰርቭ ማድረግ ነው። ሰዎችን ማገልገል። ሰዎችን ማገልገል ሲባል ትልቅ ነገር መሆን አይጠበቅበትም። ላይ ቁጭ ብላችሁ ማዳመጥ ሊሆን ይችላል። በቃ አይደለ ላይ በሀሳብም በገንዘብም ወይም ደግሞ በፕሬዘንስም በመገኘት ብቻ ሰዎችን መደገፍ ሊሆን ይችላል። ምክንያቱም አት ኤንድ ኦፍ ዘ ዴይ ስፒሪቹዋል ኢቮልቭመንት ወይም ደግሞ ይሄ እድገታችን ማለት ነው ሌሎች ሰዎች ላይ በምናሳድረው ተጽዕኖ ላይ ይመሰረታል ማለት ነው። ሰዎችን ማገልገል በጣም ደስ የሚል ነገር ነው። ሞር ደግሞ መንፈሳዊ እንድንሆን ያግዘናል። ዲስ ፕራክቲስ እስካሁን ያልናቸው ነገሮች ማንኛውም ሃይማኖት ውስጥ ሆናችሁ ግን ጠንካራ መንፈሳዊ እንትን እንዲኖራችሁ ምንድነው አቋም እንዲኖራችሁ የሚያግዙ ነገሮች ናቸው።
ስለዚህ መንፈሳዊና ሃይማኖተኛ መሆናችሁን የምታውቁት በምንድን ነው? ትጸልያላችሁ፣ በት ኦልሶ ኢነር ሪፍሌክሽን ትሰራላችሁ። እምነት አላችሁ፣ በት ኦልሶ ፐርሰናል የሆነ ኤክስፔሪየንስ አላችሁ። የተለያዩ አስተምሮቶችን ታዳምጣላችሁ፣ በታት ሴም ታይም ደግሞ ጥያቄ ትጠይቃላችሁ። እንደዛ ከሆናችሁ በየትኛውም ሃይማኖት ውስጥ ሆናችሁ መንፈሳዊነትን ፕራክቲስ እያደረጋችሁ ነው ማለት ነው። ኤኒዌይስ ዋናው ነገር እኔ መንፈሳዊ ነኝ፣ እኔ ሃይማኖተኛ ነኝ የሚለውን ጥያቄ መመለስ ሳይሆን እኔ የበለጠ ሞር ላቪንግ እየሆንኩ ነው ወይ፣ ለሰዎች ርህራሄ ማሳይ ሰው እየሆንኩ ነው ወይ፣ እያደግኩ ነው ወይ፣ ከፈጣሪ ጋርስ የበለጠ እየተቀራረብኩ ነው ወይ የሚለውን ጥያቄ ነው መመለስ የሚገባን እንጂ አይ ዶንት ቲንክ ሃይማኖተኛ ነኝ ወይ መንፈሳዊ ነኝ ምናምን የሚለውን ነገር ሊያሳስበን የሚገባ ነገር አይመስለኝም። ዋናው ነገር እንዳልኳችሁ መልካምነታችሁን፣ ደግነታችሁ ይታያል ወይ በህይወታችሁ ላይ? አቅራቢያችሁ ላይ ያለ ሰዎችን እንዴት ነው ትሪት የምታደርጉት? ሰዎችን የሚያሳልፉትን ነገር እንዴት ነው የምትረዱት? ላይክ ኮምፓሽን አላችሁ ወይ? ሰዎች ላይ ዝም ብላችሁ ትፈርዳላችሁ ወይስ ትረዳላችሁ የዛንም ሰው ኤክስፒሪየንስ ምናምን የሚለው ነገር የበለጠ ማተር ያደርጋል ብዬ አስባለሁኝ። አይ ሆፕ ይሄ ኤፒሶድ ያው ቤዚክ የሆኑ ልዩነታቸውን እንድታውቁ ይረዳችኋል ብዬ አስባለሁኝ። እስቲ እናንተ ደግሞ ምን ይመስላችኋል? ለእናንተ መንፈሳዊነትና ሃይማኖት ልዩነቱና ወይም ደግሞ ተመሳሳይነቱ የሚለውን ኮመንት ሴክሽን ላይ ማሳወቅ እንዳትዘነጉ። I'll see you guys next week. I love you guys. Bye.